ይሄ ፕሮግራም እንዲዘጋጅ በጣም በየአመቱ የተለያዩ ትልልቅ ወርክሾፖችን ሲያዘጋጁልን የነበረው የጉዲና ቱምሳ ፋውንዴሽን እንደዚሁም ደግሞ ለብቻው የጉዲና እና የፀሐይ ሌጋሲ በተለያዩ ርዕሰ ጉዳዮች ላይ የተለያዩ ፕሮግራሞችን እንደዚህ አይነት ትላልቅ ኮንፈረንሶችን እያዘጋጁልን ነው። እለቱን በማስመልከት እንደዚሁም ደግሞ ለክብራን እንግዶቻችን እንኳን ደህና መጣችሁ እንድትልልን በታላቅ አክብሮት በጣም ወዳት ማከብራትን እህታችን ሌንሳ ጉዲና የጉዲና ቱምሳ ፋውንዴሽን ማኔጂንግ ዳይሬክተር በታላቅ አክብሮት ወደ መድረክ ጠራለሁ። ባካችሁን ጋብዙልኝ። የእግዚአብሔር ሰላም ለሁላችሁም ይሁን። እንደምናላችሁ እግዚአብሔር የተመሰገነ ይሁን። ሁላችሁንም በጉዲና ፀሐይ ሌጋሲ በመባል በሚታወቀው ሚኒስትሪ ስም ሰላም ልላችሁ ወዳለሁ። እንኳን በደህና መጣችሁ። እግዚአብሔር ይባርካችሁ። ካይሮስ የሚለው የግሪክ ቃል የዝግጅታችን ርዕስ ነው። ካይሮስ ማለት ወሳኝ ጊዜ፣ ትክክለኛ ጊዜ ማለት ሲሆን ካይሮስ እግዚአብሔር ሊሰራበት የወደደ ጊዜ፣ ቆሞ የማይጠብቅ ቅጽበት። አሁን ሲሰበክልን እንደነበረው የእግዚአብሔር እይታና የሰው አይን ሲገናኝ ከሚፈጠር መለኮታዊ ክስተት የሚፈልቅ የሰማያዊ ኃይል ካይሮስ። በሁለተኛ ነገሥት በምዕራፍ 2 ላይ የኤልሳ አይን ኤልያስ ሲነጠቅ ባየው ኖሮ ኤልሳ ያችን የካይሮስ ቅጽበት ቢስታት ኖሮ እኒያ ታላቅ ታምራቶች በእስራኤል ምድር ይከሰቱ ነበርን? ካይሮስ ቆራጥነትና አጥብቆ መወሰንን ይጠይቃል። ካይሮስ በአንገራጋሪዎች ሰፈር አያልፍም። ያቺ አሁንም ቄስ አረጎኝ ስትናገር አስደነቀኝ። ያቺ አንገራጋሪ ሙሽራ በመኃልየ ላይ ያለችው ሙሽራው ከበሯ ላይ ቆሞ ሲያንኳኳ ታላቁ የካይሮስ ጊዜ ባለችበት እቤቷ ድረስ መጥቶላት እንዲህ አለች፣ ቀሚሴን አውልቄአለሁ፣ ታዲያ እንደገና ልልበስ? እግሬን ታጥቤአለሁ፣ ታዲያ እንደገና ላቆሽሸው? ብላ ሙሽራዋን ደጅ ስታስቀረው ካይሮሷን ንቃ ወሳኝ ጊዜዋን ችላ ብላ ሙሽራዋንና የመጣላትን ክብርና እድል ማጣት ብቻ ሳይሆን ካይሮስን ትታ በራሷ ሰዓት ተነስታ መንገላታትና ውርደት፣ ድብደባና ቁስል። ለካስ ካይሮስን አለማወቅ ለክፉ ያጋልጣል። ምናልባት ይሄ የዛሬው ግብዣ የእያንዳንዳችን ካይሮስ ይሆን? ኢየሱስ እነዛን ፈሪሳውያንና ሳዱቃውያንን ያንን ታላቅ ካይሮስ ባለማስተዋላቸው እንደዚህ አለ፣ ምሽት ላይ ሰማዩ ሲቀላ ብራ ይሆናል ትላላችሁ፣ ንጋትም ላይ ሰማዩ ቀልቷል ከብዷልም፣ ስለዚህ ዝናብ ይዘንባል ትላላችሁ። የሰማዩን ገጽታ ትለዩታላችሁ፣ ነገር ግን የዘመኑን ምልክት መለየት አትችሉም አለ። በማቴዎስ ላይ ቅድምም ተነበዋል። ዛሬ እግዚአብሔር የጉዲና ቱምሳን ሕይወት አገልግሎት ምክንያት አድርጎ በዚህ ስፍራ ሰብስቦናል። እንደ ኤልሳ በትኩረት በቆራጥነት የጊዜውን ምልክቶች ለማንበብ የራሳችንን ካይሮስ ለይተን ለማወቅ ተዘጋጅተን መተን ይሆን? ወይስ እንደዚያች በመኃልየ ላይ እንዳለችው ሰነፍ ሙሽራ ሰበብ አስባብ እያበዛን የመጣልንን ካይሮስ መለኮታዊ ጊዜ ወሳኙን ሰዓት ልንስት ልናልፍ ነው? ጉዲና ቱምሳ የካይሮስ እሳቤ በጥልቅ የገባው የቤተ ክርስቲያን መሪና ቤተ ክርስቲያን ካይሮስን እንድታውቅና እንድትነቃ በትጋት የሰራ ሰው ነበር። ወሳኙን ጊዜ ለይቶ በማወቁ ቤተ ክርስቲያንን ከመበተንና ከመስጠም
የታደገ የእግዚአብሔር ባሪያ። ያ ብቻ ሳይሆን በግል ሕይወቱ የእግዚአብሔር ጊዜ ወሳኙ ጊዜ ሲመጣ በእሳት ሆነ በውሃ ውስጥ ለማለፍ ያላንገራገረ ሕይወቱን ስለ ወንጌል መስዋዕት አድርጎ የሰጠ ያችን የእግዚአብሔር ሰዓት ባያስተውል ኖሮ በተዘጋጀለት ትልቅ ዕድል ተጠቅሞ ትልቅ ዕድል ቤተሰቡን ይዞ በዚያች በኒሬሬ ፕራይቬት ጄት ገብቶ ወደ ታንዛኒያ ከዚያም በኋላ ወደ ጄኔቫ ቢሸሽ ኖሮ ዛሬ እኔና እናንተ እዚህ ባልተሰበሰበን። ካይሮስ እግዚአብሔር ጊዜን ተግ አድርጎ የሱን ዘላለማዊ ዕቅድ በእኛ ውስጥ በቤተ ክርስቲያን ውስጥ በአገር ውስጥ በዓለም ውስጥ የሚያስቀምጥበት ወሳኝ ጊዜ ነው። በዚህ ወቅት እግዚአብሔር የት ናችሁ ይለናል። ቤተ ክርስቲያንን የት ነሽ ይላታል። እነሆኝ ጌታ ሆይ ብለን እንድንከተለው ድምፁን ያሰማናል። ጆሮአችንን ልቦናችንን ወደሱ አንቅተን እንድንሰማ እናም እንድንለይ አልፈንም እንድንተረጉም እሱ ያየልንን ራእይ እንድናይ ወደ ዘላለማዊ ዕቅዱ መንገድ እንድንገባ ለቤተ ክርስቲያን ለአገር ለትውልድ የሚተርፈውን የጸጋ በረከት መንገድ እንድንመርጥ ስንወስን እሱ ባየልን ለመጓዝ ተግ ያለው ጊዜ ይንቀሳቀሳል። የእግዚአብሔር ዕቅድ ብሩህ ሆኖ ከፊታችን ይዘረጋል። ዕቅዱ ሕያው ይሆናል። ቤተ ክርስቲያን ሕያው ትሆናለች። ትውልድ ይድናል። አገር ትድናለች። ያኔ ካይሮሳችን ኦፖርቹኒቲ ብቻ ሳይሆን እውነታችን ይሆናል። እግዚአብሔር ይርዳን።